የት አባቷ ትሄዳለች? እዚህ ምድር ላይ እስካለች በጭራሽ አልቃት። አፍሽን አትክፈቺ እሺ? ትጊ ሰሙኛላችሁ? አንድ ሰው ከዚህ በኋላ ህይወትን ጫፏን ቢነካት በእሳት ነው ማቃጠላችሁ። እሺ ማርታ፣ ህይወት ደመኛችንን ይዛ ወደ ቤት ልትመጣ ነው። ማን ነው እንደዛ ያለው? ህይወት ራሷ ደውላ እየመጣሁ ነው አለች። ጥሩ ነው። የራሄልን ፎቶ እህቴ ነች ብላ አሳይተዋለች። ልጁም ደግሞ ራሄልን አይቷታል። ወንድሜ አንተ አትጨነቅ። በአንድ ድንጋይ ሁለት ወፍ ነው የሚሆነው። ምን አልሽ? ሁለቱንም ጠላቶቻችንን በአንድ ላይ አግኝተን መጠቀም ካቃተንማ መኖር አይገባን። ልክ ነሽ። በጣም ጥሩ። አንቺ እየመራሽ ይዘሻቸው ነኝ። እሺ ወንድሜ። ወይኔ አምላኬ፣ ልጁን ገላውንም ለማምረጥ እየሞከሩ ነው። ምን አለበት ይዤው ባልመጣ ኑሮ። ወይኔ ታደለ ወንድሜ፣ ህይወት አይታናለች። የት አለች? ያቻትና የት አለች? አንተ ስታይ ተደበቀች። ማርታ፣ ከዚህ ቦታ በፍጥነት መሄድ አለብን። ወይኔ ወንድሜ፣ አይታን እንዳይሆን ከዚህ ቦታ በፍጥነት መሄድ አለብን። ይቺ እባብ! ኧረ ፍጠኝ ማርታ፣ ብናትሽ ከዚህ ቦታ ቶሎ ብሎ መሄድ አለብን። ያየን ሰው አለ እንዴ ማርታ? ኧረ ማንም አላየንም። ማርታ፣ እርግጠኛ ነሽ? አንድ ሰው አየን ማለት አለቀልን ማለት ነው። ማንም አያየንም፣ አትጨነቅ። ሰው እኮ ነው የገደልነው። እንዴት ነው ማልጨነቀው? እንዴ እኔን ሊገለኝ ነበር እኮ። አንተ ባትደርስ ይሄኔ ለኔ ነበር የምታለቅሰው። ቆይ ግን እኔ የምለው በዚህ ፍጥነት እሱ እንዴት አገኘሽ? እቺ የተረገመች ህይወት እኮ ነች የነገረችው። ልታስገድለን ነበር። እሺ ህይወት አንቺን እንዴት ነው ያየችሽ? እኔ በሌላ መንገድ ቀድሜ ልጠብቃቸው ነበር፣ እሷ መንገዱን እያሳየችው ነበር። ይሄ ማለት ምንም ጥንቃቄ ሳታደርጊ ነው ስትጠብቂያቸው ነበረው ማለት ነው። ሰማለህ ወንድሜ፣ እኔ እንደዚህ አይነት ስህተት የምሰራ ጅል አይደለሁም። እሺ ማርታ፣ እኔ ባልደርስ ኖሮ ገሎሽ ነበር። ይቺ የተረገመች አስገድላኝ ነበር። እሺ አሁን ህይወት ወዴት ነው የሄደችው? ስገለው አይታናለች? አዎ በጣም ደንግጣ ስተኛ ይቻታለሁ። እቺ ልጅ በቃ ከህይወት ያትወጣም ማለት ነው። እሷማ በዚህ አጋጣሚ ማምለጧ ነው። የት አባቷ ታመልጣለች? ነገ ሮጣ ወደ እኔ መምጣቱ አይቀርም። ቆይ አንተም በዚህ እርግጠኛ ሆነ ነው የምትኖረው ማለት ነው? ይሄንን መገመት ከባድ አይደለም። ስትመጣ እንደዚህ በቀላሉ ተመልሳ የምትሄድ ነው የሚመስልህ? በጭራሽ ተመልሳ አትመጣም። ከመጣችም ደግሞ ምንም አታመጣም። አልገባኝም። ቆይ ምንድን ነው እንደዚህ እርግጠኛ ያደረገ? ህይወት ሰው መግዷት በጭራሽ አትችልም። አሁን እሷን ማስገደል እንደምትፈልግ ማወቋ ምንም ችግር የለውም ነው እያልክ ያለኸው? ይኸውልሽ ማርታ፣ ዋናው ነገር ደመኛችንን ማስወገዳችን ነው። ዋናው ደመኛችን መች ተነካችና? እሷ ብዙ የምታሰጋን አይደለች። ገዳይህን ቤት ድረስ ይዛ እየሄደች ነበርኩ። የራሄልን ፎቶ አሳይተዋለች እኮ። እኔ ግን ግራ የገባኝ ነገር ህይወት እንዴት ነው ከገዳያችን ጋር እንደምንገናኝ ያወቀችው? እኔ ግራ የገባኝ ቆይ እንዴት ነው ከገዳያችን ጋር እንደምንገናኝ ያወቀችው? ይኸውልሽ ማርታ፣ የሆነ ሰው ነግሯታል። አንተ እንዴት አወክ? ደውላ ነገረችኝ። ህይወት እኔ ጋር ደውላ ስልኩን ሳትዘጋው ጠብቃለችኝ። ከዛም ከልጁ ጋር ያወሩትን አንድ በአንድ እንድሰማ አደረገች። ማርታ፣ የሆነ ሰው ነግሯታል። ቆይ ልጁ ነግሯት ይሆን እንዴ? እሱ እንዴት ብሎ ነው ልገልሽ ፈልጋለሁ ብሎ እንደዛ ይነግራታል እንዴ? መጀመሪያም እኮ ከደመኛችን ጋር ትተዋወቅ ነበር። ምናልባት በሆነ ስህተት እሱ ነግሯት ይሆናል። እሱም እኮ እኔ የህይወት አባት እንደሆንኩኝ አያውቅም። እሷም ደግሞ እኔ ከሱ ጋር እንደምገናኝ አታውቅም። እና እንዴት ነው ጠርጥራ እሷ ይሄን ሁሉ ነገር የምታውቀው?
ሊነግራት ይችላል? እኔ ምንም እየገባኝ አይደለም። ቆይ ምናልባት ሮቤል ነግሯት ይሆን? ሮቤል ቢያውቅ እዚህ ነበር የምታገኘው። ይሄ ማለት ስለኛ የሚያውቅ ሌላ ሰው አለ ማለት ነው። ማን ነው? ማርታ ይሄንን ሰው ማወቅ አለብን። ቆይ አሁን ምንድነው የሚፈጠረው? ይኸውልሽ አሁን ማድረግ ያለብን በፍጥነት ከዚህ ቦታ መሸሽ ብቻ ነው። ከዚህ በመሸሻችን ጉዳዩ ተረስቶ ይቀራል እንዴ? አዎ በፍጥነት መሸሽ አለብን። ወንድሜ እኔን ለምን ትቆጣኛለህ? አንዳንድ ጊዜ ከህፃን ያነሰ ጨቅላ ለምን ትሆኛለሽ? ህፃን በሆንማ ለቤተሰብ ስጋት የሆነውን ሰው እንድትገለው ምክንያት ባልፈለግኩልህ ነበር። ከዚህ በፊት በጣም የምትገርሚ ጠቢብ ነበር። ዛሬ ምን ሆነሽ ነው እንደዚህ በጣም ደደብ ይሆንሽ? ከዚህ መሸሽ ከጉዳዩ መሸሸት እንደማይቻል መንገሬ ነው ህፃንነቴ። ይሄን ማሰብ እንደማልችል አስበሽ ይሄን ምክር መምከርሽ ነው ጠቢብነት? እሺ አሁን ወዴት ነው የምንሄደው? ወደ ቤት ሄድና ፍሬና ራሄልን ይዘን ወደ ሌላ ቦታ እንሄዳለን። ለምን ነው እንደዛ የምታደርገው? ይኸውልሽ ጠላቶቻችን ልጁን ደውሎ ሲያጡት ቀጥታኛ ጋር ነው የሚመጡት። ይሄን ደግሞ አትጠራጠሪ። ያንተ መሸሽ አንተኑ ነው የሚያስጠረጥረው። እና ቤቴ ድረስ መጥተው ቤተሰቤን በሰዓት አቃጥለው ሲጨርሱ ልጠብቃቸው? ወንድሜ ይሄ ህፃን ሀሳብ ነው? ምን? ቆይ መቼ ነው እንደ ትልቅ ሰው ለችግሮች መፍትሄ የሚያመጡ ሀሳቦችን ማሰብ የምትጀምረው? አንቺ ልጅ እየሰደብሽኝ ነው። ለዚህም በቃሽ። ወንድሜ አሁን ባለህበት እድሜ ትክክለኛ ነገሮችንና ስድብን ለይተህ ማወቅ ነበረብህ። በጣም ጥሩ። አንቺ አሁን በጣም ትልቅ ሰው ስለሆንሽ የራስሽን መንገድ ራስሽ ፈልጊ። እኔ ቤተሰቦቼን ለማዳን እሄዳለሁ። እኔ እኮ ከሁሉም በፊት አብሬህ የነበርኩ እህትህ ነኝ። በችግርህም ጊዜ አብሬህ የነበርኩ አንዷ እህትህ ነኝ። ልክ ነሽ። የኔ ሀሳብ ካልተመቸሽ ምን ማድረግ እችላለሁ? እንደ ሁልጊዜው እኔን የመፍትሄ ሀሳብ መጠየቅ የለብህም። ኦ በጣም ይቅርታ። ለካስ አማካሪን ሳላማክር ነው የወሰንኩት። አሁንም በድጋሚ ይቅርታ። ችግር የለውም። ዋናው ከስህተትህ ቶሎ መመለስ ነው። እሺ የኔ አማካሪ ምን እንዳደርግ ነው የምትመክሪኝ? ሰዎቹ ከደወሉ ከልጅቷ ጋር እንደተገናኘን ነገራቸው። ከዛ እነሱም ዝም ብሎ ያምኑኛል አይደል? እሱም እኮ ልጅቷ እንዳገኛት ሳይነግራቸው አይቀርም። አንተ ከዚህ ነገር ውስጥ አለመኖርክን የምታረጋግጠው በመናገር ነው። ከዛም ጉዳዩን እየተከታተልክ ታሳውቃቸዋለህ። አስብበታለሁ። ወንድሜ ህይወት እየተከተለችን ነው። አረ ማርታ እባክሽ እንሂድ። ምን ሆነሻል? ህይወት እኮ እየተከተለችን ነው። አይታናለች ወንድሜ። አሁንም የሚያስጨንቅሽ የህይወት ጉዳይ ነው? ቆይ ለፖሊስ ብትናገርስ? አሁን እሷን ቆይ ምን ማድረግ እንችላለን? እሷም እኮ እንደማንኛውም ሰው ልትጎዳን ትችላለች። ማርታ የህይወት ጉዳይ አሁን የሚያስጨንቀን ነገር አይደለም። አንተ ከፈለክ መሄድ ትችላለህ። እኔ እሷን ትቼ የትም አልሄድም። ይኸውልሽ ማርታ የፈለግሽውን ነገር አድርጊያት፣ ግን ቤቴ ችግር ይዘሽ እንዳትመጪ። ለምንድን ነው የምትከተይኝ? አንቺ ራስሽ ለምንድን ነው እንደዚህ እየሸሸሽ የምትሄጂው? እኔ እንደፈለኩ ብሄድ አንቺ ምን አስጨነቀሽ? የጠላት አካሄድ በጣም ነው የሚያስጨንቀኝ። ቆይ እኔ ከመጀመሩ ነው አንቺ ጠላት የሆንኩት? ደግሞ ምን አገናኝቶ ነው? ቆይ አሁን ልታስገድኝ እንደነበር ረስተሽ ነው? እኔ እንደዚህ አይነት ሰው እንዳልሆንኩኝ ጠንቅቀሽ ታውቂያለሽ። አንቺ እኮ ርህራሄ የሚባል ነገር ያልፈጠረብሽ ጨካኝ ነሽ። ተይ እንጂ ከመጀመሩ ነው በእናትሽ እንደዚህ አይነት ሰው የሆንኩት። አንቺ ከእናትሽ ወር ስትወጪ ጀምሮ እንደዚህ ነሽ። ይሄንን ባህርሽን ደግሞ ጠንቅቄ ስለማቅ ወንድሜን እንዳትጎጁ ስለመከላከልሽ እንደምትጠይኝ አውቃለሁ። ሲጀመር ያንቺ ወንድሜ የኔ አባት እንደሆነ አትርሺ። ሲቀጥል እኔ አንቺንና እሱን ከጥቃት ጠብቄ ነው የኖርኩት። ዝም በይ እሺ። አሁን እኮ ልታስገድኝ ነበር። ወንድሜ ባይደርስልኝ ይሄኔ ሙቼ ነበር። አንቺ ስትከተኝ የነበረው የኔን ሞት ለማየት ነበር። እኔ አንቺን የምከተልበት ምንም አይነት ምክንያት የለኝም። ያንቺና የወንድምሽ ደመኛ የሆነውን ሰው አውቀው ነበር። እኔ በእናንተ ክፉ የምመኝ ቢሆን ኑሮ ገና ድሮ አድራሻችሁን ሰጥቼ አስገድራችሁ ነበር። ዛሬም እኮ ቤታችን ድረስ ይዘሽው ሄድሽ ነበር። ራሄልን እንዲገላት ፎቶዋን ሁላ እኮ ሰጠሽው ነበር። እናንተ በእኔ ላይ ያደረጋችሁትን ነው እያደረግኩ ያለሁት። አንቺ ከሃዲ በገዛ ቤታችን ስንት ነገር ስታረጊ ችለን ያኖርሽ እኛ ነን። እሺ በደመኛችሁ እኮ ልታስገድሉኝ ነበር። የእናንተን ኃጢአት ዋጋ እኔ ልታስከፍሉ ነበር። ሰሚያለሽ? እኛን ሊጎዳ የሚሞክር ሁሉ ይጠፋል። አንቺም ደግሞ እኔን ለማስገደል ከምትሞክሪ ራስሽን ብታጠፊ ይሻልሽ ነበር። ተይ እንጂ አንቺ ማን ስለሆንሽ? እኔ ከዛሬ ጀምሮ የአንቺ ሞት ነኝ። የኔን ሞት የሚመኙትን ሁሉ የራሳቸውን ሞት አፈጥንላቸዋለሁ። ስሚ፣ አንቺም ሆንሽ ወንድምሽ እኔ መፍራት ነው ያለባችሁ። እኔ ህይወት እንደናንተ ክፋትና ጥላቻ ቢሆን ገና ድሮ ነበር ልጠላችሁ የሚገባው። እኔ ግን አባትና አክስቴ ናችሁ ብዬ ነው መከራችሁን ችዬ ኖርኩት። የኔን ሞት እስክትመኙ ድረስ ከሆነ ጥላቻችሁ እኔም ጥላቻዬን አሳያችኋለሁ። ቆይ ምን አባሽ ታመጫለሽ? የማመጣውን በአይንሽ ታያለሽ። ይቺ መርዝ አሁን ከባድ ችግር ነው የምትሆንብን። ይህንን የመሰለ ጉዳይ አግኝታ እንዲህ በቀላሉ አትሆንም። የሆነ ነገር አድርጌ ላስቆማት ይገባል። አሁን ሄዳ ለሮቤል ብትነግረው ደግሞ እርግጠኛ ነኝ ትነግረዋለች። አሁን ሄዳ ለፖሊስ ብትናገርስ? አሁን ወንድሜን መበቀያ ልታደርገው አትችልም።
ማን ይከለክላታል? እቺ መርስ ዛሬ ማደር የለባትም። ዛሬን ካደረች ሁላችንም በሷ ቁጥጥር ውስጥ መዋላችን ነው። እኔ ደግሞ ይሄ እንዲሆን መፍቀድ የለብኝም። ደግሞም በጭራሽ አልፈቅድላትም። ምን ሆነሃል ታዴ? እኔም ራሄልም እየደወልንልህ ነበረ። መቼ ነው የደወላችሁ? ጭራሽ መደወላችንን አታውቅም? አይቼዋለሁ። ካየኸው ለምን አላነሳኸውም? ምን ነው መልሰው? ታዴ ደህና ነህ? ምን ነው? ምን ሆንኩኝ? በጣም ተረብሻል እኮ ምንም መረጋጋት አይታይብህም። ኧረ እኔ ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ? ካንተ ሐሳብና ናፍቆት በስተቀር እኛ በጣም ደህና ነን። በጣም ጥሩ ነው። ቆይ ግን የሄድክበት ነገር ተሳካ? አዎ ተሳክቷል። ጎሽ እንኳን ተሳካ። ራሄል በጣም ተጨንቃ ነበር ያልተሳካ መስሏት። እኔም በጣም ነው የተደሰትኩት። አሁን ራሄል የት ነች? ለጓደኛዋ ቀብር ሄዳለች። ጓደኛዋ? የትኛዋ ጓደኛዋ? ያቺ ናት አልጋ ቤት የሚተዋወቁት። ለምን ለቀቅሻት? ታዴ ራሄል እኮ አሁን ትልቅ ልጅ ናት። ደግሞ እንደዚህ አይነት የማህበራዊ ተሳትፎ ያስፈልጋታል። አንድ ቀን ላወቀቻት ጓደኛዋ እንደዚህ መሆን ልክ አይደለም። ጓደኛዋ ምን ትሁን ማን ትሁን ማን የሚያውቀው ነገር አለ? ምንም አይታወቅም። እንግዲህ እሷ ጓደኛዬ ናት ካለች እኛ አይደለችም ብለን አናስተዋትም። እና የፈለገችበት ቦታ በፈለገችው ጊዜ እንድትሄድ መልቀቅ አለብሽ። ታዴ ከኔ የሚጠበቀው ራሷን ከጥቃት መከላከል የምትችል ጠንካራ ልጅ ማሳደግ ነው። እሺ ቦታው የት እንደሆነ ነግራሻለች? አዎ ምን ነው? የት ነው? ምን ልትሆን ነው? ቆይ ሄጄ ይዣት እመጣለሁ። ታዴ ምን እየሆንክ ነው? ራሄል እኮ ትልቅ ልጅ ናት። ይሄ ሁኔታ ደግሞ በጣም ነው የሚያበሳጫት። ለምንድን ነው የሚያናዳት? እሷን ከችግርም ሆነ ከአደጋ መጠበቅ እኮ ግዴታዬ ነው። እና አሁን ሄደህ ከሰዎች መሀል ጎትተህ ስተመጣት ደስ የሚላት ይመስልሃል? ከእሷ ደስታ የሚበልጠው የእሷ ደህንነት ነው። ደግሞ እሱ ሁልጊዜ እሷን የሚያስደስት ነገር ማድረግ ግዴታ አለብን። እሷ ቀኑን ሙሉ እዚህ ተቀምጣ እየጠበቀች ነበር። ስትደውልም ስልክ አላነሳላትም። በጣም ነው የተጨነቀችው። ስልክ ማንሳት የምችልበት ሁኔታ ላይ ነበር። ፖሊሱን አግኝተዋል? ፖሊስ? የምን ፖሊስ? ወንጀል መርማሪውና። ማን ነው እሱ? የምን ወንጀል ነው የሚመረምረው? ታዲያ ምን ሆነሃል ዛሬ? ፍሬ ምንድነው 10 ጊዜ ምን ሆነሃል የምትይኝ? የምን ወንጀል መርማሪ እያልከኝ እኮ ነው። ምን ልበል ታዲያ? እሺ ተይው። አሁን ከአንቺ ጋር የምጨቃጨቅበት ሁኔታ ላይ አይደለም። እሺ የሐኪም ማስረጃውንስ አገኘው? የሐኪም ማስረጃ? አዎ የሐኪም ማስረጃ። አዎ አስክሬኗ መርምረውታል፣ ተመርምሯል። ግን እኛ የምንፈልገውን ውጤት ለማግኘት ትንሽ ጊዜ መጠበቅ አለብን። ታዲያ እሺ ቅድም ተሳክቷል ያልከኝ ምኑን ነው? ኦልሬዲ እኮ ተሳክቷል። ግን ምንድነው እርግጠኛ ለመሆን ትንሽ ጊዜ መጠበቅ አለብን። ታዲያ ምንድነው ግራ የምታጋባኝ? እሷም እኮ ስልኩን የማያነሳው ስላልተሳካለት ነው ብላ ነበር። ትንሽ ጊዜ መጠበቅ አለባት። ሁሉም ነገር የግድ ዛሬ መሆን የለበትም። ግን እኮ አንተም ቁጭ ብላ ስትጠብቅ ነበር። እንዴ ትጠብቀኛ? እሷ እኔን ስለጠበቀችኝ መሬት መዞሯን ታቆማለች? ኦሆ እንዴ ምንድነው ዛሬ እንደዚህ ግራ የሚያናግረን? ህይወት ደህና ነሽ? ደህና ነኝ። ፈጣሪ ቆይ ምንድነው እያየሁ ያለሁት? ደህና ነኝ። እችን ሴጣን አልቃት፣ አንገቷን አንቄ ነው የምገላት። ተው በቃ አይኔ እርቃ ሄዳለች። የት አባቷ ትሄዳለች? እዚህ ምድር ላይ እስካለች በጭራሽ አልቃት። ቆይ አንተ የት ነበርክ? ለምንድን ነው የቆየከው? በጣም ይቅርታ ህይወት፣ ትቼሽ መሄድ አልነበረብኝ። መሄድ ያለብህ ቦታ ባይሆንማ አትሄድም ነበር። አንቺ ግን ደህና ነሽ? ጎዳችሽ እንዴ? ደህና ነኝ። ዛሬ ለሁለተኛ ጊዜ ከሞት ተረፍኩ። ሁለት ጊዜ ነው ያልሽው? አዎ የሚደርስላት የለም ብለው ለሁለተኛ ጊዜ ዛሬ ሊገሉኝ ነበር። ቆይ እነማን ናቸው? ሲጀመር ለምንድን ነው ሊገሉሽ የፈለጉት? ፈጥኖ የሚደርስ ወገን ዘመድ የላትም ብለው እኮ። ህይወት እባክሽ እንደዛ። እኔ ለአንቺ ህይወቴን ሰጥሻለሁ። እኔ ማንንም አልፈልግም። እግዚአብሔር ከኔ ጋር ስላለ የሰውን እገዛም እርዳታም አልፈልግም። በጣም ይቅርታ አድርጊልኝ። ይቅርታ? ለምን ነው ይቅርታ? አንተን የጠበቅኩ እኮ ዛሬ ሞቼ ነበር። ቆይ እነማን ናቸው?
ለምንድን ነው ሊገሉሽ የሚፈልጉት? አንደኛው አንተ ትዛኝ ስትሄድ አብሮኝ የነበረው ሰው ምን የአገሬ ልጅ ነው አላልሽኝም እንዴ? ሊገለኝ የሚፈልግ ጠላት ሆኖ ተገኘ። ቆይ በስነ ስርዓት ስታወሩ ነበር አይደል? ምን ተፈጥሮ ነው ሊገልሽ የተነሳው? አላውቅም። ድሮም አውቄው ነበር ይሄ ወመኔ ሌባ። በጭራሽ አንቺ ጓደኛ ሊሆን እንደማይችል አውቄው ነበር። እኔም ሊገለኝ የሚፈልግ ጠላት እንደሆነ አላውቅም ነበር። ቆይ ከቡና መሸጫው ወጥተሽ ነበር ወይስ እዛው ነው? ከቡና መሸጫው ስወጣ አብሮኝ ወጣ። መንገድ ላይ አስገድዶኝ ይዞኝ ሄደ። ሊጠልፍሽ ነበር። ይሄ ወራዳ እዚህ ከተማ ውስጥ ተቀምጦ ሊጠልፍሽ ነበር። እንዴት እንደዛ አልክ? የሆነ ጊዜ ላይ ማርታ ነግራኝ ነበር። የሆኑ ሰዎች ሊጠልፉሽ እንደሚፈልጉ ማርታ ነግራ አስጠንቅቃኝ ነበር። እንዳየከው እሷ ማን ቃል ገለኝ ነበር። ምንም አልገባኝም ነበር። ቆይ እሷ ደግሞ ምን ሆንኩኝ ብላ ነው መታ ወደ ቤት ተመልሼ እንዳልሄድ አስጠነቀቀችኝ። እኔም እንደምሄድ ነገርኳት። ከዛ ዘላ አነቀችኝ። እሷ ምን አገባት? ምን የሚያገባት ነገር አለ? እኔም ግራ የገባኝ እሱ ነው። ቆይ እቺን እጇን ቁርጥ። ሮቤል እባክህን ተው። እኔ በጣም ነው የፈራሁት። መፍራት ያለባቸው እነሱ ናቸው። ደግሞ አንገትሽን ያነቀችበትን እጇን ቆርጬ ነው የምሰጣት። እሺ ታዴ ምን ሆነሃል? ለምንድን ነው ወረቀቱን ይዘህ ያልመጣኸው? ከባድ ችግር ውስጥ ነበርኩ። ምን አይነት ችግር? የሆነ ሰው ሊገለኝ ነበር። ማን ነው እሱ የሚገልህ? እኔ እንጃ። እንዴት እኔ እንጃ? አላውቅማ። የሆነ ሰው ሲከተለኝ ነበር። ተጠራጥሬ ዞር ብዬ ስመለከት አሁንም መከተሉን አላቆመም። ከዛ ድንገት ከኋላ መጣና አነቀኝ። ታገልኩ። በኋላ በስንት መከራ ሰዎች መጥተው አለቀቁኝ። ይባስ ብሎ ይጮህ ጀመረ። ያዙኝ፣ ልቀቁኝ፣ ይሄ ሰውዬ የቤተሰቤ ገዳይ ነው እያለ ይጮህ ጀመረ። በኋላ ዝም ብዬ ስመለከተው የሆነ እብድ ነገር መሰለኝ። ብቻ እንጃ፣ እንኳንም ፈጣሪ ያተረፈ። ቆይ ታዴ ምንድን ነው ነገሩ? የምኑ ነገር? የምትናገረው ነገር ምን ሆነ? መጀመሪያ ሲከተለኝ ነበር አልክ፣ በኋላ ደግሞ ተጠራጥሬ ስከተለው አልክ። ምን አይነት ንግግር ነው? እና ይሄ ንግግር ምን ሆነ? እኔን ይሄ ምንም አላሳመነኝም። የሆነ ነገር መደበቅ ፈልገህ ውሸት እየፈጠርክ የምታወራ ነው የሚመስለው። ውሸት? የምን ውሸት? ምንድን ነው የምደብቀው? እኔ ከአንቺ ከቤተሰብ የደበቅኩት ነገር አለ? ደሞስ ምን ለማግኘት ብዬ ነው እንደዚህ አይነት ውሸት ፈጥሬ የማወራው? እኔም ግራ የገባኝ እኮ ይሄ ነው። በእርግጥ ከሞት በመትረፌ በደስታ ትፈነጥጃለች፣ ትዘያለች ብዬ አልጠበቅኩም ነበር። ቢሆንም ግን በዚህ ደረጃ ታሾፍብኛለች ብዬ ግን በጭራሽ አልጠበቅኩም ነበር። እሺ ሊገልህ ሞከረ፣ ሰዎች አዳኑ። ከዛ ይቅርታ አድርጌለት ሄደ፣ አለቀ። ታዴ የሆንከውን ነገር ተረጋግተህ በስርዓቱ ታወራኛለህ? አሁን ምንም ነገር እየገባኝ አይደለም። ፍሬ፣ መንገር ያለብኝ ነገር ሁሉ ነግሬሻለሁ። ከዚህ ውጪ ምንም የምልሽ ነገር የለኝም። እንደዚህ የሚባል ነገር የለም። የሆንከውን ነገር በስርዓቱ ትናገራለህ። እኔ አንቺን ዋሽቼ የማገኘው ጥቅም የለም። ቢያንስ ግን አንቺ ይህንን ጥቅም ልታገኝ ነው የዋሻው በይኝ፣ ልሰማሽ ዝግጁ ነኝ። ታዴ ራሄል ሙሉ ቀን ስትጠብቅህ ነበር። አባቴ ያግዘኛል እያለች ነበር። አሁን ደግሞ አንተ እንደዚህ ባዶ እጅህን ስትመጣ በጣም ነው የምትከፋው። ትከፋ? እሷ እንዳትከፋ ብዬ ምንም የማደርገው አዲስ ነገር የለም። የቻልኩትን ነገር ሁሉ ግን አደርጋለሁ። የተረገመች ማርታ፣ ደህና ዋልሽ? ፍሬ እንዴት ዋልሽ? ወንድምሽ ምን ሆኖ ነው እንዴ? ምን ሆነ? እኔ ምን አውቃለሁ። በጣም ተረብሾና ተጨንቆ ቁጭ ብሏል። የት ነው ያለው? አሁንማ ወጣ እኮ። ወዴት ነው የወጣው? ቁጭ በይ። ቆይ ወዴት ነው የወጣው? እኔ እንጃ ምን እንደሆነ ስጠይቀው ተበሳጭቶ ወጣ። ቆይ የት እንደሄደ አልነገረሽም? አልነገረኝም። ምን ሆኖ ነው? ለምንድን ነው እንደዚህ እየተበሳጨ ያለው? እንዴ እኔ ምን አውቃለሁ? እኔ እኮ አላገኘሁትም። የሆነ ሰው ሊገለኝ ሞክሮ ነበር አለኝ። ማን ነው እሱ ሊገለው የሚፈልገው? ምን? መቼ ነው? አንቺም አታውቂም? ኧረ እኔ አላውቅም። ደግሞ ማን ነው እሱን ሊገል የሚፈልገው? እኔ እንጃ።
ምናልባት ከነገረሽ መተሽ ንገሪኝ። እሺ እነግርሻለሁ። ማነው? አንቺ ሰይጣን! አንቺ እየተረገምሽ! ወይ እንዴት ብትደፍሪኝ ነው አንቺ እሷን ለመግደል የሞከርሽ? ወንድሜ ልቀቀኝ! ወንድሜ ሮቤል እባክህ ተው። አንቺ ሰይጣን እገልሻለሁ። እሺ ሮቤል እባክህ ትሞትብሃለች ተው። ሰሙኛላችሁ? አንድ ሰው ከዚህ በኋላ ህይወትን ጫፏን ቢነካት በእሳት ነው ማቃጠላችሁ። እሺ ምንድነው? ሊገለኝ ነው። አንቆ ሊገለኝ ነበር። ምንድነው ሮቤል? አንቺ ማን አባሽ ሆነሽ ነው እጅሽ የምታሳርፊ? ከዚህ በኋላ እጅሽን ማንሳት አይደለም አጠገቧ ብደርሽ አጠፋሻለሁ። ወንድሜ እዚህ ድረስ መጥቶ አንቆ ሊገለኝ ነበር። አንተ ቆይ እዚህ ቤት መተመረበሽን አታቆምም? ይሄም የኔ ቤት ነው። እሺ ታዲያ እንደ ተከራይ ስርዓትህን ይዘህ አትኖርም? ሰምኛለሽ? እነዚህ ስነ ስርዓት የሌላቸው ባለጌዎችን ቤትሽ ውስጥ ሰብስበሽ እኔ ስለ ስነ ስርዓት ልትናገሪኝ አትችይም። እሺ ሮቢ ለምን እንደዚህ ትሆናለህ? አይ እዛው እንግዲህ አንተም ሰው ሆነ ደግሞ ስለ እኔ ቤት አስተዳደር ልታስተምረኝ ነው? ፍሬ እባክሽ ተይ። ማርታ ያደረገችውን ነገር ሳታውቂ ዝም ብለሽ አትናገሪ። ቆይ የሆናችሁት ግን ካልነገራችሁኝ እኔ እንዴት ነው የማውቀው? እቺ የተረገመች ህይወትን አንቃ ልትገላት ስትሉ ደርሼ ዳንኩ። ምን? ለምንድን ነው እንደዛ ያደረገችው? እሱን ማርታን ጠይቂያት። ከዚህ በኋላ ማንም ሰው አጠገቧ ቢደርስ አልምሮም። እሺ አይደለም አንገቷን ማነቅ ጫፏ ብትደርሱ አጠፋችኋል። ምን አባሽ እያደረግሽ ነው? ህይወትን ላናገራት ካለችበት ሄጄ ነበር። ለምን? ምን ልታደርጊ ሄድሽ? የኛ እኮ ዋና ችግራችን እሷ ናት። እና ሄደሽ ልትገያት ሞከርሽ? እሷ ነች እንጂ ልገለኝ የሞከረችው። ይኸው ለሁለተኛ ጊዜ ልገለኝ ሞከረች። ማርታ ምን አይነት ሰው ነሽ? ከገባንበት ችግር ውስጥ ሳንወጣ እንደገና ሌላ ችግር ውስጥ ትከትኛለሽ? ቆይ አንተ የኔ መሞት አያስጨንቅህም? እዚህ ድረስ መጥቶ እኮ ሊገለኝ ነበር። ይሄ የማይረባ በገዛ ግቢ ውስጥ ሊገለኝ ነበር። ለምን ሄድሽ? ቢያንስ ዛሬ ብትያት ምን ትሆኛለሽ? ለምን እኮ ለምን? ቢያንስ ዛሬን ብትያት ምን ትሆኛለሽ? ይቺ መርዝ እኮ ነች የምታጠፋን። ይሄንን እያወኩ እንዴት ነው ዝም ብዬ የምቀመጠው? እኔ ምልሽን ካልሰማሽ ለምንድን ነው ችግር ይዘሽ ወደ እኔ የምትመጪው? በጣም የምታሳፍር ሰው ነህ። አፍሽን አትክፈቺ እሺ? ዝጊ። እሱ መምታት ሲያቅትህ እኔን መታኝ? ዝም በይ ክፍታፍ። ያጠፋሽው ጥፋት ሳያንስ እንደገና እኔን ትሰድብኛለሽ? እኔ እኮ ወንድሜ ነህ ብዬ ነው ከአንተ ችግር ጋር ስቸገር የኖርኩት። አንተ ግን የገዛ ግቢ ውስጥ አንቆ ሊገለኝ የሞከረን ሰው ትተህ እኔን ትመታኛለህ። ዝም በይ። እዚህ ችግር ውስጥ የገባሁት በአንቺ ምክንያት ነው። ከልጅነትሽ ጀምሮ አንቺ የምትለኩሽውን እሳት ሳጠፋ ነው የኖርኩት። አሁን ደግሞ አንተ የዞርክ የምትለኩሰውን እሳት ሳጠፋ የምኖረው እኔ ነኝ። ተይ እንጂ። እስኪ የትኛውን እሳት ነው ያጠፋሽው? የትኛውን? ትሰማለህ ታደለ፣ እኔ ባልኖር ይሄኔ እስከ ቤተሰብ ጠፍተህ ነበር። ዛሬ እኔ ባልደርስልሽ ኖሮ ያ አረመኔ አንቆ ይገልሽ ነበረ። አንቺ ስትወለጂ ጀምሮ ነው ችግር የተከተለኝ። አንቺ እንደተወለድሽ እናቴ ሞተች። በአንቺ ጦስ የተነሳ አንድ ቤተሰብ ከሶስት ህፃናት ጋር ተቃጥሎ ሞተ። ደመኞቼ አንተ ነህ ብለው እኔ ሊገሉኝ መጡ። ይሄ ሁሉ የማን ጦስ ነው? ያንቺ ጦስ ነው። እሱ ነበር የሚቀር። አሁን ደግሞ ያንተን ኃጢአትና ወንጀል ለእኔ ሰጠኸኝ። እሷ ልጅ ስለነበረች አታስታውስም ብለህ ነው? በጣም ነው የምትገርመው። አዎ አንቺ ምንም አታስታውሽ፣ ምንም ነገር። አንቺ የምታስታውሽው ነገር ቢኖር አንቺ መፍትሄ እያልሽ የምትሰጪኝን ሀሳብ እየተከተልኩ ገደል መግባቴን ነው። አሁን ደግሞ ይሄንን ደደብ ጎትተሽ እኔ ድረስ አመጣሽው። እስካሁን ወደ ገደል ስለመራውክ ይቅርታ። አንተም ለእኔ ስላደረግከው ነገር አመሰግናለሁ። ከዚህ በኋላ አንተን እርዳታ አልፈልግም። እኔም ራሴን እንችላለሁ። አንተም ራስህን ችለህ ተንቀሳቀስ። አርፈሽ ተቀመጪ። አልቀመጥም። ነይ፣ የትም አትሄጃትም። ቁጭ በይ፣ ቁጭ በይ። ህይወት አንቺ ግን ደህና ነሽ? እሱ ባይደርስ ኖሮ አንቃ ገላኝ ነበር። ቆይ ምን አገናኛችሁ? እኔ ምንም የማውቀው ነገር የለም። እዚህ ቤት ከመጣው ጊዜ ጀምሮ እንዴት እንደምትጠላኝ ታውቂያለሽ። ለምንድን ነው ቆይ የምጠላሽ? ዘመዱ አይደለሽ እንዴ? እኔም ማወቄ ከበደኝ እሱን ነው። ሁለቱም የሚጠሏት የታደለ ልጅ ስለሆነች። ሮቤል ምን